ክርስቶስ ለዓለም ነው የሞተው ብለህ ታምናለህ? አዎ ክርስቶስ ለዓለም ነው የሞተው። ኦኬ ቃለ ሕይወት ጋር ስትሄድ ደግሞ ኖ የምን ለዓለም ነው ለተመረጡ ሰዎች ነው ይለዋል። ስለሱን ያው መረጃ ስለሌለኝ ስለሌላ ቤተ እምነት ላወራ ሳይሆን አይደለም አንድ ነን እኮ እያልከኝ ስለሆነ ነው። አንድ ነን በክርስቶስ አንድ ነን። እኔ ከሆነ እያልኩ ያለሁት እርስዎ በአንድ ሲኖዶስ እስካልተካተተ ድረስ ነው። አይ ጥያቄ መመሰል ማለት እየጠየቁት ሳይሆን ለመመለስ እየሞከርኩ ያለሁት 45000 አይደለም 100000 ለምን ሚሊዮን አይሆንም? ለኔ እሱ ማተር ሳይሆን የሚያደርገው የሚሄዱበት መንገድ ወይም ዴስቲኔሽናቸው ነው ለኔ ማተር እኮ። ዴስቲኔሽናቸው እኮ ተለያየ እኮ። ይኸውልህ እምነቱ ይኸውልህ ትምህርት እኮ ነው። በነገራችን ላይ አንድ የሚባለው እምነት የሚባለው ነገር እኮ ክርስቶስ የመጣበትን ዓላማ በመረዳት ላይ የሆነ ሲሆን ነው እኮ። ለምሳሌ ሙስሊሞችም እኮ ኢሳ ነብይ ነው እንዲያውም ከመሐመድም ከፍ ያደርጉታል አይደለ? እሱ አይደለም እኮ ጥያቄው እኮ። መርየምም ሌላ ልጅ የላትም ከሱ ውጪ የወለደችውም እኮ በታምር ነው የሚሉት እንጂ አይ ቲንክ እንደዚያ እንትን የሚሉ። ስለዚህ እንደዚህ አሉ ማለት አመኑ ማለት አይደለም። ባይዘው የነሱ ኢሳና የኛ ኢየሱስ የተለያየ ነው። የነሱ መርየምና የኛ ማርያም የተለያየች ናት። ቁርአን ላይ ያለችው መርየምና ኢሳና መጽሐፍ ቅዱስ ላይ ያለው ኢየሱስና ማርያም የተለያዩ ናቸው። ስለዚህ እየጠየቅኩ ያለሁት ይኸውልህ በክርስቶስ አንድ ነን የሚባለው በትምህርት አንድ ስትሆን ነው እንጂ ይኸውልህ በክርስቶስ ስታምን እኮ ዘሆል በወንጌል ነው የምታምነው። ወንጌል ደግሞ ምን ይላል? ያመነ የተጠመቀ ይድናል ይላል። ወንጌል ደግሞ ምን ይላል? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ይህንን ስታምን አምነህ በክርስቶስ አመንክ የሚባለው ይህንን ስታምን ነው። ዛሬም ደሙ ለኃጢአት ማስተሰሪያ የአደሙን ኃጢአት ስትሰራ ስጋውና ደሙ ስትቀበል የኃጢአት ስርየት እንደምታገኝ ስታምን ነው አንድ ነን በቃ ማለት የምትችለው እንጂ ኖ ይኸውልህ አንዴ ላቋርጦትና አሁንም ለምን መሰሎት አንድ ነን የምለው እኛም እናንተም የምታምኑበትን መጽሐፍ ቅዱስ የሚያትመው የመጽሐፍ ቅዱስ ማህበር ከሁላችንም የተወጣጣ አንድ ማህበር ነው አይደል? አይደለም ይኸውልህ እሱማ በሀገር ማለት መጽሐፍ ቅዱስ ሲታተም እንደ ኢትዮጵያ ነው የምናወራው፣ ስለ ዓለም ሳይሆን ባሉኝ መንገድ አይደለም። እሱ ይኸውልህ መጽሐፍ ቅዱስን ከአይሁድም ጋር ልንተባበር እንችላለን። አሁን ብሉይ ኪዳን ህትመት ላይ መሰረቱ እሱ ነው። አሁን የሁላችንም መሰረት መጽሐፍ ቅዱስ ነው አይደል? ግን አይሁዳውያን ደግሞ በክርስቶስ አያምኑማ። ችግሩ አሁን እያወራን ያለ ነው ስለ ክርስትና ስለሆነ ወይም 45000 ለምን ሆነ እኛ እናንተ ክርስቲያን ናችሁ ብለን አናምንም እኮ። እንግዲህ እሱ የእናንተ ችግር ነው። እኛ ግን እናንተ ክርስቲያን ናችሁ ብለን እናምናለን። መስመሩ ተሳስቶባችኋል ብለን ስለምናምን እኮ አንተ ደግ ስለሆንክ ነው እንጂ አትሉም። ወንጌል አልሰማህትም? እንዴት ማስተዋልን ኢየሱስ ተቀበሉ ስትል ልክ ነች እኮ እሷ። እኔ አሁን ቆይ ስለሷ አሁን አንድ የ15 ዓመት ኮረዳ ላይ ሪስ አድርጌ አላወራም። ትልቅ ቄስ ነኝ እና እኔ የእሷን የራሷ ጉዳይ ነው። አሁን ግን ይኸውልህ በትምህርት አንድ ካልሆንክ ይኸውልህ ለምን ይመስልሃል የተለያየ ነው እንዴ? ችግር ከሌለው እኮ አንለያይም ነበር ሲጀምርም ተወጋግተን እኮ አንድ ጥያቄ ልጠይቅዎት። አሁን ችግር ስላለ ምናምን ስለሌለ ሳይሆን ሁላችንም የምናምንበት የምንቀበለው አንድ መጽሐፍ ቅዱስ አለ አይደል? የመጽሐፍ ቅዱስ ማህበር የሚያሳትመው። አዎ ለምሳሌ ብትጠይቀኝ ይኸውልህ ጥምቀት ያድናል ካልካ አትድንም ነው የምልህ እኔ። አትድንም፣ የዘላለም ሕይወት የለህም። በቃ ቅዱስ ቁርባን አማናዊ ነው ብለህ ካልተቀበልከው የዘላለም ሕይወት የለውም እልሃለሁ። አንተ ደግሞ አይ መዳን በእምነት ብቻ ነው ትላለህ አይደለ? አዎ ሌላ ሎጂክ ሌላ መስመር ውስጥ እየገባን ስለሆነ ነው። አይ የተነሳንበትን ፖይንት ብቻ ይዘን ስንጓዝ አይወልህ በዚህ እምነት ስትጠመቅ ብቻ ነው የምትድነው። በቃ እኔ የማምነው እምነት አለ፣ በዚያ ስታምን ብቻ ነው የምትድነው። ምክንያቱም መጽሐፍ ቅዱስ ላይ ያለው እምነት ያመነ የተጠመቀም ይድናል ይላል። ኦኬ ያመነ የተጠመቀም ነው የሚድን ስልህ አይ ውሃ እንዴ ውሃ ምን ሻወር እኮ ነው ውሃ ምን እንዴት ነው የሚያድነው ውሃ ይትለኛል። አይ ይኸውልዎት ዛሬ የተነሱበት ርዕስ እኔማ ልድን የምችለው በእርሶ ሲኖዶስ ውስጥ ከገባው ብቻ ነው እያሉ ያሉት ያንን ነው። ዛሬ ለምን እናንተ 45000 ሆናችሁ እኛ አንድ ሲኖዶስ ነው ያለን፣ በሲኖዶስ ስር የሆነ ብቻ ነው የሚድነው እያሉ ነው ያሉት አይደል? የዛሬ አንዲት ቤተክርስቲያን የሌለ ሰው አይድንም። በቃ ምን አደከመ? ክርስቶስ አንድ አካል ነው ያለው። ከአካሉ ውጭ ደግሞ ሌላ ይኸውልህ ክርስቶስ ራስ ነው። ቆይ አንድ አዳምጠኝ። ክርስቶስ ራስ ነው፣ ቤተክርስቲያን አካል ናት። ክርስቶስ አንድ አካል ነው ያለው፣ ቤተክርስቲያንም አንድ ራስ ነው ያላት እንጂ የተለያየ ቤተ እምነት አካል የለውም ክርስቶስ።
የለውም። ስለዚህ ከአካሉ ውጭ የሚያድነው አለ ወይ ብለህ ከጠየቀኝ ዜር ኢዝ ኖ ሳልቬሽን አውትሳይድ ኦፍ ዘ ቸርች ብዬ ነው የምመልስልህ። እርሶ የሚሉት አካል ይሄ ሲኖዶስ ነው እያሉን ነው። እኔ ደግሞ እሱ ወርልድ ፊገር አይደለም ኢትዮጵያ ሲኖዶስ የዓለም አይደለም ነው እያልኩት። ግድ የለም በቃ እሱን እኮ በቃ ግድ የለም። ካቶሊኩንም ኢስተርኑም ኦርቶዶክስንም አንድ አድርገህ ቁጠረውና የእናንተ 45,000 ግን ለምን ሆነ ነው እኛ 3 ሆነ? እሺ አሁን እኮ ነምበርስ ማተር አያደርግም እያልኩት ነው። ስለ አንድ እያወራን ከሆነ ትምህርት ነው። በትምህርት እኮ ነው የተለያያችሁት እንዴ? ምን ሆነ ነው እኮ ይኸውልህ። ለምሳሌ ይኸውልህ በቀላሉ ኦኬ፣ መውደቅ፣ መንከባለል፣ መንቀጥቀጥ መጽሐፍ ቅዱሳዊ ነው? እንዴት አድርጌ እንደማስረዳት አላውቅም። እኔ ልሎት የፈለኩት ፖይንቴን ከተረዱኝ ወይ እኔ ካዙዛ ስትሪት ላይማ እዚያ ቁም የደጅ እየጸናው ነው። ስትሪት ላይ ነኝ። አሁን ብሉይ ኪዳን ላይ በመፍራትና በመንቀጥቀጥ ለእግዚአብሔር ይገዙ ነበር ይላል አይደል? ስለዚህ መንቀጥቀጥ አውጥቼ ላሳየት እሱን ፓርት በመፍራትና በመንቀጥቀጥ የሚለው ይኸውልህ፣ ስግዱ ለእግዚአብሔር በፍርሃት ወታሐሳዩ ሎቱ በረአድ ለእግዚአብሔር በፍርሃት ተገዙ በመንቀጥቀጥም የሚለውን ነው አይደለ? በረአድም ደስ ይበላችሁ ይላል። ረአድ ማለት እዚህ ጋር መንቀጥቀጥ ማለት አሁን እንደምታደርጉት የጎጃም አይነት እንቅጥቅጥ ማለት አይደለም። ባይዘ ረአድ ማለት መንቀጥቀጥ ማለት ለእግዚአብሔር መገዛት ፍጹም እግዚአብሔርን መፍራት ማለት ነው እንጂ እንደዚህ መንቀጥቀጥ መንዘርዘር ማለት አይደለም። ባይዘ እንዴ ይቅርታ እያወሩ ማለ የገባውቡ ስለሆነ ያው ፍሪ ዲስከሽን ስለሆነ ነው። እግዚአብሔርን ለምን በሰውኛ ፍሬም ብቻ አድርገን እናስቀምጠዋለን? እግዚአብሔር የሚመለከው እዚህ ኦርቶዶክስ ሲኖዶስ ባስቀመጠችበት ሕግ ብቻ ነው ብለን ለምን አንድ ካታጎሪ ውስጥ እንከተዋለን? ክርስቶስ አንዲት ቤተክርስቲያን ነው ያለችኝ አለ። አንድ አካል እርሶ እንዳሉት መቼም አሜሪካ ነው ያሉት አይደል እኮ። ይኸውልህ የቤተክርስቲያን ባህሪያት የሚባሉ አሉ። ይኸውልህ አንተ እኔ ሰው ስንት ነው ብለህ ብትጠይቀኝ ሰው የሚባለው በባህሪ ስንት ነው ብትለኝ ሰው አንድ ባህሪ ነው። በቃ ማለት አንድ ነው ሰው። የሰው ስሪት ነፍስና ስጋ አለው። ኦኬ ሁለት አይነት የስጋ ባህሪያት አሉ፣ የነፍስ ባህሪያት አሉ ብለህ ልትቆጥር ትችላለህ። ከዚያ በተረፈ ሰው እንደ ሰው ሙስሊምም ጴንጤም ኦርቶዶክስም ሰው በመሆን አንድ ነው። በቃ አንድ ነው። በባህሪ ግን ይለያያል። ሁሉም ሰው ማለት አንድ አይደለም። በባህሪ አይለያይም። በባህሪ ሳይሆን የሚለያየው በጸባይ በምናምን ነው። ባህሪውማ ነፍስና ስጋ ነው። በቃ የስጋ ባህሪ ያለ የነፍስ ባህሪ ያው ነው። መዋለድ አይደል ያለው? ሌላ እኮ የለም። ሰው ነው የሚወልደው። በቃ ሌላ የለም። አንድ ሰው ነው ያለው። ግን ይኸውልህ አንድ ሰው ነው ያለ ማለት እና ልክ እንደዚህ ሁሉ ቤተክርስቲያንም የራሷ ባህሪያት አላት። ለምሳሌ አንደኛው የቤተክርስቲያን ባህሪ አንዲት የሚለው ነው። አንዲት ናት። በባህሪዋ 2-3 መሆን አትችልም። 2-3 የሚባል ቸርች የለም። እንደዚህ ካልክ ሰው የሚባል ራሱን የቻለ መልአክ የሚባል ራሱን የቻለ ፍጡር፣ ሰውና መልአክ አሁን ይለያያል ባህሪው። ልክ ቤተክርስቲያን ባህሪዋ አንዲት የሚለው ነው። አንደኛው የቤተክርስቲያን ባህሪ የሚባለው አንድ ነው። ሁለተኛ ቅድስት ናት። አሁን ትንሽ ርኩሰት ያለባት ከሆነ ቤተክርስቲያን አትባልም፣ ቅድስት ናት። ምክንያቱም ባህሪዋ ቅድስት የሚለው ነው የሚገልጣት። ሌላው ዓለም አቀፋዊት ናት። ይሄ ባይዘይ የማይቀየረውን ነገር ነው የምነግርህ። የቤተክርስቲያን ባህሪ ሆኖ የማይቀየር ነው አሁን የምነግርህ። አለበለዚያ ከተቀየረ የቤተክርስቲያን ባህሪ መሆኑ ማለት ቤተክርስቲያን መሆኗ ይቀራል ማለት ነው። ባህሪዋ የሚለወጥ ከሆነ ሰውነቱ ከተለወጠ ሰው መሆኑ ቀረ ማለት ነው። ውላጤ ያገኛል ማለት ነው። ስለዚህ ልጨርስ። ቆይ 4 ባህሪያት ነው ያሏት። ዓለም አቀፋዊት ናት። በዓለም ላይ የምትኖረው ቸርች አሁን ለምሳሌ እኔ አሜሪካ የማገለግልባት ቤተክርስቲያን እና ኢትዮጵያ የማገለግልባት ቤተክርስቲያን አንዲት ናት በዓለም ላይ ብትሆንም። ስለዚህ አንደኛው 2 አራተኛ ዓለም አቀፋዊ ይሄ ሐዋርያዊት የምንላት ላይ ለሁሉ ጉባኤ ሐዋርያት የምንላት ናት። በጉባኤያት የጸናች በሐዋርያት ትምህርት በዚህ ሁሉ ያለች ናት። ከዚህ ውጭ ግን 45 ዲኖሚኔሽንስ ግን የሚሆን ባህሪ የላትም ቸርች የለችም። ስለዚህ ስትጠይቀኝ አንዲት ቤተክርስቲያን ነው ያለችው። እኔን ከጠየቀኝ ያች አንዲቷ የት ናት ነው ያልከኝ? ኦርቶዶክስ ናት ነው የምልህ። ኦኬ ምንም ችግር የለውም። እኔ ካቶሊኮችን ብጠይቃቸው ደግሞ ምን ጥያቄ ያለው? ካቶሊክ ማለት ዩኒቨርሳል ማለት ነው እኮ የእኛ ናት እንጂ ሊሉ ይችላሉ። እስ ኦኬ ይበሉ። ሌሎችን በጠይቃቸው ሊሉ ይችላሉ። አንተም እኮ አንዲት እንደው አሁን እኛ እንደምንላት አንዲት ትኖርህና እንደዚያ ብትል እኮ
የተወሰነ ኒጎሽሽን እናደርጋለን፣ የሆነ ልንደራደር እንችላለን። ባይዘው አሁን መዳን እኮ በድርድር ሳይሆን ይቅርታ መቼም እርሶን ለማረም አቅሙ የለኝም። ዓለም አቀፋዊ ናት ላሉት ግን ኢትዮጵያ ኦርቶዶክስ ተብሎ ዓለም አቀፋዊ ልትሆን አትችልም። አልገባህም ማለት ነው። ባይዘው ዓለም አቀፋዊት ማለት ምን ማለት ነው? እስኪ ንገረኝ። ምን ማለት ነው? ወርልድ ዋይዝ ማለት ነው። እንግዲህ ለሁሉም ተደራሽ ማለት ነው። እስኪ እኮ ምን ማለት ነው? ኢትዮጵያ ኦርቶዶክስ ተብሎ ዓለም አቀፋዊ መሆን አይችልም። ኢትዮጵያውያን ባሉበት ቦታ ምናልባት ማለት ነው እኮ ምን ማለት ነው እኮ የምልህ ዓለም አቀፍ ማለት ሁሉንም የሰው ልጅ የሚያካትት መሆን አለበት አይደል? ዓለም አቀፋዊ ነው ካል በነገራችን ላይ የኒቃያ ጉባኤ ውሳኔ ጸሎተ ሃይማኖትን አውጣና እስኪ ያነበው። አሁን ስራ ላይ ነኝ። ይሄ እኮ ያንተ ራሱ ቤተ እምነት የሚያምነውን ነገር ነው የምነግርህ። አንዲት በሆነች ሐዋርያዊት በሆነችና ዓለም አቀፋዊት በሆነች በአንዲት ቅድስት ቤተክርስቲያን እናምናለን የሚለው እኮ በእርግጥ የኒቃያ ጉባኤ ውሳኔ ብቻ ሳይሆን ይሄ ውሳኔ ከሶስቱም ጉባኤያት ውስጥ የትኛው ላይ ለብቻ የትኛው ላይ እንደተወሰነ ስፔሲፊክሊ ማውጣት አልችልም፣ ግን ያለ ነገር ጸሎተ ሃይማኖት ላይ ግን አብሮ አለ። ይሄ ቤተክርስቲያን ዓለም አቀፋዊት መሆኗ እኮ የታመነ ትምህርት ነው። ባይዘው አሁን አንተ የምትጠይቀኝ በነገራችን ላይ የኢትዮጵያ ኦርቶዶክስ ዓለም አቀፋዊትን አስልህ ዓለም አቀፋዊ ስል ባይዘው በጌታ አምነው የሞቱ በገነት ያሉትን ጭምር አጠቃልዬ ነው የምነግርህ። ኦኬ እኔ በዛ መንገድ ስላልተረዳሁት ነው። ዓለም አቀፋዊ ማለት የግዴታ በዓለም አቀፍ ቋንቋ ትናገራለች የኢትዮጵያ ቤተክርስቲያን ማለት ላይሆን ይችላል። ዓለም አቀፋዊ ስልህ እኔ አሁን አሜሪካ ነው ያለሁት። ኦኬ አሜሪካ ያለች ቤተክርስቲያንና ኢትዮጵያ ያለች ቤተክርስቲያን አንዲት ናት። ይሄ እንደው ፊዚካሊ በሚታየው ነገር ያ ግን ከዚያም የዘለለ ነው። ባይዘው ከዚያም የዘለለ ቪዚብልና የሚታይና የማይታይ አካል አላት ቤተክርስቲያን። መንፈሳዊ አካል አላት ቤተክርስቲያን። በመንፈስ ቅዱስ የምትመራ ቤተክርስቲያናት በገነት ያለችውን የጌታን አካል አሁን አናያትም እኮ አይደል? ግን በጌታ ሆነው የሚሞቱ ሰዎች የክርስቶስ አካል ስለሆኑ አካሉ ደግሞ ስለማይከፈል ተከፍሎ ስለሌለበት ራሷ አንድና አንድ። ምክንያቱም ራስ ክርስቶስ ነው ስንል ዝም ብሎ መጥቶ ዝም ብሎ ቁጭ ያለ ነው ማለት አይደለችም። በስጋ ይሄ ሳክራሜንታል ቸርች ናት ያለችን፣ ምስጢራዊት ቤተክርስቲያን ናት ያለችን። ግን ያው የሰው ልጅ የሚድነው በቤተክርስቲያን ነው ብሎ ስለሚያምኑ ነው መሰለኝ አይደል? ምን ጥያቄ አለው? ምክንያቱም ክርስቶስ የሚያድነው አካሉን ነው። ኤፌሶን ላይ እኮ ክርስቶስ አካሉን የሚያድን ይላታል። ከአካሉ ውጭ ላይ ክርስቶስ የሚያድነው የለውም። ባይዘው እሺ፣ እኔ ደግሞ እያልኩት ያለሁት እኔ ሙሉ ወንጌል አማኝ ስለሆንኩ አይደለም የምድነው። እኔ የምድነው ኢየሱስ ክርስቶስን እንደ ግል አዳኝ ሳምንና አይልማ። መጽሐፍ ቅዱስ አይልማ ይላል አይልም። ይኸውልህ መጽሐፍ ቅዱስ ያመነ የተጠመቀ ይድናል ነው የሚለው። ማን አጥምቆ ነው የምትድነው? ዮሐንስ 3:16 በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ይላል እኮ። ያመነ የተጠመቀ ይድናል ይላል። ማን አጥምቆ ነው የምትድነው? ያመነ የተጠመቀ ይድናል፣ ያላመነ ደግሞ ይፈረድበታል አይደል? ስለ ፍርድ አላወራሁም። አሁን ስለ መዳን ነው የማወራው። ፍርድማ የፍርድ ቀን ሌላ ነው፣ የመዳን ቀን ሌላ ነው። ፍርዱ ገና ነው። ልክ ነው። እኔ አሁን ከእርሶ ጋር አርጊው ለማድረግ ሳይሆን የመጀመሪያውን ለመመለስ ነበር የሞከርኩት። ስለዚህ ክርስቶስ አካሉን የሚያድን ነው። አዎ አሁን 45,000 ከየት መጣ? አሁን አንተ መጠየቅ ያለብህ እኮ ሲሪየስሊ ነው የምነግርህ። እኔ አሁን አንድ እንድትሆኑ በዚህ አጋጣሚ እየተባበርኳችሁ ነው። መጠየቅ አለብህ። ይሄ እኮ የቤተክርስቲያን ባህሪ አይደለም እንዴ? 45,000 ከሆን እኮ ክርስቶስ የትኛው ቃለ ወንጌል ቃለ ሕይወት ነው ያለው? ሙሉ ወንጌል ነው ያለው? መሰረተ ክርስቶስ ነው? የት ነው ያለው ክርስቶስ? ነው ክርስቶስ በተበጣጠሰ አካሉ ውስጥ አለ ወይ ስትል ኖ፣ በስሜ 2ም 3ም ሆናችሁ በተሰበሰባችሁበት እኔ በዚህ ያገኛለሁ ነው ያለው። በስሙ የተመሰረተችው የትኛው ቤተክርስቲያን? ቦዲ ኦፍ ክራይስት የምትባለው የትኛዋ ናት ነው? ቸርች የክርስቶስ አካል ናት። የትኛው ነው? ስንት አካል ነው ያለው ክርስቶስ? አንድ አካል ነው ያለው። አሁን ይቅርታ እኔ በማል ጣልቃ እየገባሁት ስለሆነ ነው። 2ም 3ም ሆነን ከተገኘ ክርስቶስ 2ም 3ም ሆናችሁ ይገኛለሁ። አሁን እርሶ ብለዋል 45 እኮ በስሙ 45,000 አይደለም 45 ሚሊዮንም ከሆኑ ይገኛል። በስሜ ማለት ኖ ይኸውልህ፣ በስሜ ማለት በኢየሱስ ስም ዝም ብለህ ስለተሰበሰብክ ማለት አይደለም። ለምን ስሙማ ጌታ ሆይ ስላልክም አትድንም። መጽሐፍ ቅዱስ እንደሚነግረን እሱን ነው የሚነግረን። ጌታ ሆይ ያሉኝ የሚሉኝ ሁሉ ወደ እግዚአብሔር መንግስት አይገቡም ብሏል እሱ ራሱ።
አላውቃችሁም ብላችኋለሁ ነው ያለው። እኔ ባሉት ነው እኮ አሁን አንድም ሁለትም ሆነ ይገኛሉ። እርሶን ያሉት ትክክል ነው። አሁንም ወንጌልን የተናገሩት በእምነት ነው እያልኩት ያሉት። ለምን መሰለህ እኔ አሁን ያለሁት እንግሊዝ ሀገር ነው። እንግሊዝ ሀገር የኢትዮጵያ ኦርቶዶክስ አለ፣ የኤርትራ ኦርቶዶክስ አለ። ላይክ አንድ የነበረ ሁለት የሆነ ሲኖዶስ ወይ ደግሞ የተለያየ ግሪክ አለ፣ የተለያየ ህንዶችን እናያለን። ወንድማችን ከኛ ጋር ተወው። ኦኬ እንዴት ነው ክርስቶስ ለአንተ አልሞተልህም ትልሃለች የቃለ ሕይወት ለተመረጡት ነው የሞተ ትላለች። እንዴት ሆነ ነው ታዲያ ሁለታችሁ የምትድኑት? እኔ እኮ እያልኩት ያለሁት ሙሉ ወንጌል ወይም ቃለ ሕይወት ይድናል አይደለም። ሰው ክርስቶስን ሲያምን ብቻውን ይድናል። ክርስቶስ ነው የሚያድነው፣ ቤተክርስቲያን አይደለም። ያለ አጥማቂ ያለ ቅዱስ ቁርባን እንግዲህ መስቀል ላይ የተሰቀለው ማንም ሳያጠምቀው ነው እኮ ይዳናል አይደል እንዴ? አንተ እያሰብክ ያለው በእምነት ብቻ ይዳናል የሚል ትምህርት የስተት ትምህርት አምነህበት ነው መሰል የምታወራው። በእምነት ብቻ ይዳናል የሚል ትምህርት እኮ የለም እኮ መጽሐፍ ቅዱስ አይልም። እሷም ሰፊ ሌላ ቶፒክ ውስጥ እንዳላስገባሁት እኔም ስራ እየጀመርኩ ነው። መግባት እችላለሁ፣ ችግር የለውም። እንግባ ካልከኝ ይኸውልህ እኔ ስራ እየገባሁ አሁን 8 o'clock ላይ መጀመር የነበረ ሰው በእምነት ብቻ አይድንም። ይኸውልህ ስታምን ምንድን ነው የምታምነው? በክርስቶስ ነው የምታምነው፣ በወንጌል ነው የምታምነው። ወንጌል ደግሞ ያመነ የተጠመቀ ይድናል የሚለውን ታምናለህ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለውንም ታምናለህ። ዘሆል የመጽሐፍ ቅዱስን ፓኬጅ አምነህ ስትፈጽም ነው ያንን ነገር የምትድነው እንጂ ይቅርታ ላቋርጦት ሰው በማመን ይድናል፣ ያመነ ሰው ደግሞ የዳነ ሰው ይጠመቃል፣ የክርስቶስን ስራ ይሰራል። የኔ አመለካከት ነው። የለም ያንተ ነው እሱ ያንተ ብቻ ሳይሆን መስቀል ላይ ያለው በክርስቶስ አምኖ የዳነ ያልተጠመቀ አንድ ሰው አለ። እርሱን ወዴት ያደርጉታል? እሱ ይኸውልህ የእሱ ጥምቀት አንደኛ የጥምቀት ስርዓት በዚያን ጊዜ አልተጀመረም። ጌታ ሞቶ ከተነሳ በኋላ ነው የጥምቀት ስርዓት የሰራላቸውና ሂዳችሁ አጥምቁ ብሎ ካዘዘበት ጊዜ ጀምሮ ነው ማጥመቅ የሐዲስ ኪዳን የልጅነት ጥምቀት ማጥመቅ የጀመሩ ሐዋርያት። ምክንያቱም ክርስቶስ በሞቱ ቤተክርስቲያንን ከመሰረተ በኋላ በትንሳኤው ካጸደቃት በኋላ ነው። ስለ ኃጢአታችን ሞቶ ስለ ጽድቃችን ተነስቶ ከዚያ በኋላ ሂዱና አጥምቁ ካለ ያ ከዚያ በፊት የነበረው ነገር የፈያታዊ ዘይማን እሱ አንደኛ ለመጠመቅም ጊዜም አልነበረው። እንደዚህ ያለ ችግር ሞመንት ከተፈጠረ አንተ አምነህ ልትጠመቅ ወደ ቤተክርስቲያን ስትመጣ ብትሞት አይ ቤተክርስቲያን ስላልተጠመቀ ሲኦል ይገባል ብለን እኛም አናምንም። ባይዘይ አዮት ኤክሴፕሽናል ከሌለ መዳን በማመን ብቻ ነው። ሳላመን ግን ቤተክርስቲያን ባለ ኤክሰፕሽናል የሚባለው እንደ ፈያታዊ ዘይማን ያለው ነው። ኤክሰፕሽን የሚባለው ኤክሰፕሽናል ኬዞች ሲፈጠር፣ ኤክሰፕሽናል ኬዝ ግን ትምህርት ቋሚ ትምህርት አይደለም፣ ድንገት የሚፈጠር ነገር ነው። ለማመን ድንገት የለ። እሺ ይቅርታ ከተከራከርኩት ከሲስ እምነቴን የተናገር ስራ መጀመር ስላለብኝ ነው። በጣም አመሰግናለሁ። መልካም ቀን ይሁን። ጨዋ ልጅ ነህ፣ ጥሩ ልጅ ነህ። ግን ከየቤተክርስቲያን ከነበርክ ተመለስ። ዋን ወይ እኔ ከቤተሰቤም በክርስቶስ ነው ያደግኩት። ማቀውም ክርስቶስ መዳን ያለውን በእርሱ ነው። እርሶም ጌታን በደንብ ስበኩ፣ ያውቃሉ፣ በደንብ ያውቃሉ። ክርስቶስን ስበኩ፣ ወንጌል የሚያድነውን እርሱን ቀሲስ አመሰግናለሁ። ለዚያ ነው የስተት ትምህርትን እየገለጥኩ ያለሁት። እሺ ሰላም አለይኩም። ክርስቶስ ያድናል ብለው ያስተምሩ። አሜን። ያድናል። ኧረ ያድናል። በስመ አብ አድኖኛል። እኔን ያድናል። የኔ ትምህርት ያድናል ነው እንዴ? ትልቅ ሰው ልጋብዝላችሁ። መምህር ቀሲስ ያሳረፉት እግዚአብሔር ፍታ፣ እግዚአብሔር ይባርክ። እንዴት አሉ? ደህና ነን፣ እግዚአብሔር ይመስገን። ደህና ነዎት? ደህና ነኝ። ጎረቤቴን ወደድኳት። ይህች አዙዛ ስትሪት 17 ማይል ነው ከኔ ቤት። ይገርሞታል። አሃ ነው እንዴ? የዛሬ 100 ዓመት አካባቢ እዚያ ተገኝተው ቢሆን ችግር ነበረ። አረገረገረ ይሄ መንቀጥቀጡ እኔ ጋ ሳይደርስ ይቀራል። እርዝኩክ መንቀጥቀጥ እኮ አያዩትም። ሼኪንግ ይላል እኮ እዚያ ላይ ኢሞሽናል ወርሺፕ እንትን እኮ ነው። ከሲስ አሁን የነበረውን ውይይት በተወሰነ እያዳመጥኩት ነበረ። በእርግጥ ልጁ በጨዋነት ነው እያወራ የነበረ። ያው ጥሩ ነው። ሚስ ሪፕሬዘንት ለማድረግ አይደለም፣ ግን በአጠቃላይ ስናየው በፕሮቴስታንት ኤክሌሲዮሎጂ ነገረ ቤተክርስቲያን ላይ በጣም ችግር አለ። አሁን እኛ እኮ በዋናነት የምንለው
እግዚአብሔር ጸጋውን የሚሰጠው በቤተክርስቲያን በኩል ነው አይደል? ሚስጥራተ ቤተክርስቲያን በቤተክርስቲያን ብቻ ነው ቫሊድ የሚሆኑት። እግዚአብሔርም ጸጋውን የሚሰጠው በቤተክርስቲያን በኩል ነው። መጀመሪያ በሐዋርያት፣ ከዚያ እነሱ በተኳቸው ሰዎች፣ በዚያ በኩል ነው የእግዚአብሔር ጸጋ የሚገኘው በዛ መንገድ ነው እና አስተማማኝ የሆነው ጸጋ የሚገኘው በዛ በኩል ነው የሚል ነው። ስለዚህ ጥምቀት፣ ቅዱስ ቁርባን እንደዚህ የመሳሰሉ ነገሮች በቤተ ክርስቲያን ካልተደረጉ ቫሊድ አይደሉም። ቤተክርስቲያን ደግሞ እውነተኛዋ ቤተክርስቲያን የክርስቶስ ቤተክርስቲያን ልትታወቅ ይገባል። ሄደን ስጋው ደግሞ የምንቀበልባት የምንጠመቅባት ነው እና ሰው እምነት ያው ሰው በልቡ አምኖ ተነግሮት በግሉ ነው የሚያምነው። ግን እምነቱን ይዞ ወደ ቤተክርስቲያን ነው የሚሄደው። ወይም ቤተክርስቲያን ነች እምነቱንም የምትነግረው የምታስተምረው። ካመነም በኋላ በልቡ አምኖ ከተቀበለ በኋላ ጸጋውን የሚቀበለው ቤተክርስቲያን በኩል ነው እና እቺ ብቻዬን እኔ ካመንኩ በቃ ኢየሱስን ይዤ እድናለሁ ምናምን የሚለው ችግሩ ጸጋ የሚሰጥበትን መንገድ ያለማወቅ ይመስለኛል። የጸጋ በቤተክርስቲያን በኩል እንጂ ሰው ቀጥታ ዝም ብሎ ብቻ ይቀበላል የሚል ትምህርት የት ነው የመጣው? እኔም የተወሰነ ዝም ስከተለው ነበር። እሱ አሁን አይምሮ ውስጥ ያለው ካመንኩኝ በቃ በክርስቶስ ካመንኩ ድናለሁ፣ በእምነት ብቻ ይዳናል የሚለውን የእሱን የስተት ትምህርቱን ይዞ ነው ያለው። እንትን እኮ ነው ቀሲስ፣ አሁን ለዚህ ምሳሌ የሚሆነው አንድ ሰው አካውንቱ ውስጥ ገንዘብ ቢገባለት ባንክ ወይ ኤቲኤም ወዳለበት ቦታ ሳይሄድ መቀበል ይችላል እንዴ? ኤግዛክትሊ። በዛ እኮ ነው በእምነት የሚያገኘው የሚሰጠው የእግዚአብሔር ልጅ የመሆን ስልጣን ይሰጠዋል። ግን ልጅነቱን በቤተክርስቲያን በኩል በጥምቀት ነው የሚቀበለው። ካመነ ከቅዱስ ቁርባን የመቀበል ጸጋ ይሰጠዋል ተጠምቆ። ግን ያንን ቅዱስ ቁርባን የሚያገኘው በቤተክርስቲያን በኩል ነው። ስለዚህ እግዚአብሔር ጸጋውን ካስቀመጠበት የጸጋው ግምጃ ቤት የተባለች ቤት አለች። ቤቷ ማለት ይሄ ህንፃው ምናምን ምልክት ነው፣ መሰብሰቢያ ነው። ቤት ማለት ቤተክርስቲያን ማህበሯ ማለት ነው። ማህበሯ ቤተክርስቲያን ክህነት ያላት የክህነት መዋቅር ያላት ከሐዋርያት ዘመን ጀምሮ እውቅና ያላት ማህበር ታስፈልጋለች። ወደ እሷ መሄድ ያስፈልጋል ነው እና ይሄ ኤክሌሲዮሎጂ ነገር የቤተክርስቲያን ላይ በጣም ሎ የሆነ በጣም ፑር የሆነ ኤክሌሲዮሎጂ ነው ያለው። ሁለተኛ እርስዎ ሲሉት የነበረው ደግሞ ኢምፖርታንት የሆነ ጥያቄ ነበረ። በትምህርት ከተለያየ እንዴት ነው አንድ ማህበር የምትሆነው? ሲጀመር በመጀመሪያ በትምህርት አይደል እንደ አንድ እንትን ቤተክርስቲያን የሚባል ጉባኤ የሚባለው? አዎ፣ አንድ ጉባኤ ሊባል የሚችለው ትምህርት ላይ ሲስማማ ነው። በትምህርት ሳይስማሙ ደግሞ አንድ መሆን ይቻላል ወይ የሚል ጥያቄ እያነሱ ነበር። በጣም ኢምፖርታንት ጥያቄ ነው። እንደው እግዚአብሔር ይርዳን እኛንም መምህር። ምክንያቱም አንዳንድ ጊዜ ኢሞሽናል የሆን እና ዲፕሊ ገብተን መንፈሳዊ ነገር የመመርመር ችግሮች ስላሉብን ነው እንጂ እነዚህ ሰዎች እኮ አሁን የምናወራቸው ሰዎች እኮ የዘላለም ሕይወት አተው ተፈርዶባቸው ለዘላለሙ የሚቀጡ ሰዎች ነው የምናወራው። ሪሊ ከልባችን በማዘንና በመጨነቅ አይ ቲንክ ጸሎትም እየጨመርንበት እንደው መንፈስ ቅዱስ ወይ እኛ በሰጠህን ነገር በሰጠህን ጸጋ ተጠቅመን ሰዎችን ለማዳን እየሞከርን ነው፣ ግን አብረህን ስራ፣ አግዘን። በሐዋርያት እጅ ጌታ ድንቆችን ያደርግ ነበር፣ ታምራትን ያደርግ ነበረ፣ የሚድኑትን ያበዛ ነበር ተብሎ እንደተጻፈ እውነት መናገር እንደው ረጋ ብለን ካሰብነው እኮ እንደው ጸሎት እያደረግን ጭምር ላይ መግባት እንዳለብን ይሰማኛል። እግዚአብሔር ሆይ ይርዳን። ባዶ ልፍለፋና ባዶ ጩኸት እንዳይሆን የምንናገረውን ነገር በሰዎቹ በሰሚዎቹ ልብ ውስጥ ስራ ሰርቶ በቅሎ ፍሬ የሚያፈራ አድርግልን ብለን አይ ቲንክ
ሳንጸልይ ሁሉ ነው የምንገባው። ማለት ይሄ ጸሎት ዝም ብሎ ይሄ አቡነ ዘበሰማያት የሚለውን ምናምን ሳይሆን በአይምሮ በደንብ አስቦ አይ ቲንክ እንደዚያ በጣም መቃተት ያለብን ይመስለኛል። አለበለዚያ በሚጠፉት ሁሉ መጠየቃችን ይቀራል ብለው ነው መምህር። ልክ ነው። ከዚህ የሰው ልብ እግዚአብሔር ነው የሚነካው። የሰውን ልብ መመለስ የሚችለው እግዚአብሔር ነው። እንደው እንደ ምክንያት ነው ሰው ሊሆን የሚችለው እና እንዳሉት አሁን ብዙ ጊዜ እንደውም እኔ የሚያስቸግረው የሚመስለኝና እኛ በእውቀትም ስለምንመካ እንዲህ አድርጌ በቃ ይህንን አርጊውመንት አምጥቼ ይህንን አድርጌ ይህንን ጠቅሼ ምናምን አሳምነዋለሁ መልሰዋለሁ የሚል ይዘን ስለሆነ የምንነሳ ያ የኛ ኃይል አይሆንም። በቃ የሰው ልብ እኮ በጣም ጥልቅ ነገር ነው። በእግዚአብሔር ካልተነካ እግዚአብሔር ካልመለሰው በቀር በእግዚአብሔር ኃይል ካልሆነ በቀር በእውቀትና በጥበብ ብቻ አይሆንም እና እንዳሉት ቀሲስ በጣም በጸሎት ከልብ ደግሞ ሰውን በመውደድ ፍቅር እኮ የሆነ ኃይል አለው። አንዳንዴ በጥላቻ በምናምን ከሆነ አይሆንም፣ ግን ለሚያወሩት ሰው በመጨነቅ በመውደድ ሲሆን ለውጥ ያመጣል ብዬ አስባለሁ። እኔ ፍቅር በጣም ከባድ የሆነ ኮሚኒኬቲቭ የሆነ ፓወር አለው። በቃላት ውስጥ የሚስተላለፍ ሰው በፍቅር ሲናገር በቃሉ ውስጥ የሆነ ህያውነት አለ፣ በቃሉ ውስጥ የሆነ ኃይል አለ አብሮ ማለት ነው። እና እሱ ፍቅርም ከእውነተኛ ፍቅርም እየጸለዩ ማድረግ ነው። እነዚህና ሰዎችን ከሆነ ሃይማኖት ከሆነ እንትን ውስጥ አውጥቶ ወደ ሌላ መውሰድ በጣም ከባድ ነው። ምክንያቱም ብዙ እንትኖች አሏቸው፣ ኤክስፔሪንሶች አሏቸው እና እነሱን ኤክስፔሪንሶች ደግሞ በተለያየ መንገድ ተርጉመው አስቀምጠዋቸዋል። እና ለነሱ ምንድነው ለምሳሌ በቃ የእግዚአብሔር መንፈስ ነክቶኛል ብሎ የሚያስበን አንድን ሰው እኮ ቀሲስ በትምህርት መመለስ ከባድ ነው። ተገለጠልኝ ካለ በኋላ አልተገለጠልኝ ማለት በራልኝ ተነክቻለሁ ምናምን የሚልን ሰው በቃ እሱ ኦልሬዲ ሬዚስት እንትን ምንድነው ለትምህርት የሆነ ሬዚስታንስ ዲቨሎፕ አድርጓል። ባይዘው አንደኛው እዚህ አዙዛ ስትሪት ላይ ከተነሳው ራሱ ጥያቄ በልሳን የማይናገር ልሳን መናገር ነው። አንደኛው በልሳን የማይናገር ሰው መንፈስ ቅዱስ አልተሞላም። ሰው ልሳን የሚናገረው በመንፈስ ሲሞላ ነው። እና እንደውም ጀጅ አድርገው አሁን እንግዲህ አይ ቲንክ አንተን አለዝበውት ከሆነ ነው እንጂ ሰው በልሳን ካልተናገረ መንፈስ ቅዱስ የለበትም እስከ ማለት ደርሰው ነበረ። እኔ በጣም የሚገርመኝ ከዚህስ ግን ከ16ኛው ክፍለ ዘመን እስከ 1900 ምናምን 06 አሁን እዚህ ላይ የጻፉት ቃል ኦልሞስት 400 ዓመት አካባቢ ይሆናል። እና መንፈስ ቅዱስ አሁን በልሳን መናገር እነዚህ ክሪዝማቲክ እንቅስቃሴዎች በተሐድሶ ዘመን በፕሮቴስታንት የተሐድሶ ዘመን ያልነበሩበት ምክንያት ያስተምሮ ችግር ስለነበረባቸው ነው። እነዛ ምንድን ነው እኮ እኔ አብረን ነው የምንጠይቅ ይሄንን። አሁን እኔ እኮ ግራሚ ግቢት የሚለኝ ይሄንን እኮ ነው። አሁን እሺ እኛን ለ1600 ዓመት የት ነበረ ቤተክርስቲያን የት ነበረች? የኛ ቤተክርስቲያንና ትክክል ካላችሁ 1000 ሉተር እስከተነሳበት ዘመን እንደነ ጆን ካልቪን እስከተነሱበት ጊዜ የነበረው ቤተክርስቲያን በዚያን ጊዜ የት ነበረች ስትሉ ኦርቶዶክስ ናት ላለ ማለት ካቶሊክም ላለ ማለት ሲጋጋጡ እናያለን ማለት ነው። እሺ ከአዙዛ ስትሪት በፊት የነበረችው ሉተራን ወይንም ደግሞ የካልቪኒስቶችስ የት ነበሩ? እኔ እኮ አሁን ልሳን የማይናገሩት መንፈስ ቅዱስ ያልነበረባቸውም አልተሞሉም ማለት ነው። ይህንን ሲሪየስሊ የራሳቸውን ነው መጠየቅ ያለብን ብዬ አስባለሁ። አንደኛው መንፈስ ቅዱስ ልሳን ኃይሉን የሚገልጽበት አሰራሩ ከባለ አምሳ ጋር እኮ ነው የሚያሳይበት ምልክት ከነበረ እንደውም እኮ ይሄ ተአምር በጣም መገለጥ ያለበት በሪፎርሜሽን ዘመን ነበር። እንዲያው እኮ ኦሪጂን ሞመንቱን አይተውት ከሆነ ይሄ ቀጥታ እኮ ጴንጤቆስታል የሚለውን የሚወስዱት እኮ ከባለ 50 ጋር እኮ አያይዘውት እኮ ነው። ከባለ 50
ቤተክርስቲያን ስትጀመር የተሰጠ ጸጋ ነው ብለው ነው የሚያምኑት። ኤግዛክት እና ቤተክርስቲያን ስትታደስ ለምን አልጀመረም? 19ኛው ክፍለ ዘመን ላይ እንግዲህ ሉተርም ተሳስቶ ነበር ማለት ነው። አሁን በነሱ ቤት እኮ ቸርች እየተሻሻለች የመጀመሪያው ትምህርት ፎልስ እየሆነ አዳዲስ ትምህርት እየመጣ እንዲህ በተገላቢጦች ማለት ነው። በኋለኛው ዘመን የስተት ትምህርት እንደሚመጣ ጌታ ያስተምራል፣ ሐዋርያት ያስተምራሉ። እነሱ ደግሞ በኋለኛው ዘመን እየተገለጠልን ይመጣል። ለዚህ እኮ ነው እኔ አንዳንዴ እውነትን ነው ኢሞሽናል ያደረጉኛል። እውነቴን ነው። ለምን ገልብጠው ነው መጽሐፍ ቅዱስን የሚረዱት? እኔ ጴንጤቆስጣልን የፕሮቴስታንቱን ሳያቸው የተገለበጠ መጽሐፍ ቅዱስ ይዘው ነው የሚሄዱት። በቃ ተቃራኒ የሆነ ነገር ነው የሚፈጥሩት። እንዲህ ቆም ብለው መጠየቅ አለባቸው። አሁን 47,000 ዲኖሚኔሽንስ እንዴት ኖረ ብለው ቆም ብለው መጠየቅ ካልቻሉ እንዴ እኔ አሁን ለምሳሌ መምህር እኔና እርሶ ብንጣላ በቤተ ክርስቲያን መካከል ሰላም ሳይኖር ሲቀር ፍቅር ሲጠፋ አብያተ ክርስቲያናት ድምፃቸውን እንደው ሰው ሲሞት ዝም ሲሉ እንደው አስተዳዳሪዎች ምናምን እኮ ቆም ብለን እኮ እንጠይቃለን እኮ። እኛ መጠየቅ ብቻ አይደለም በክርስትናችን በትክክል ካልኖርን ይፈረድብናል ብለን እኮ እኛ እናምናለን። አዩ ይሄ በጣም ግልጽ ነው እኛ ጋር። አዩ እዚያ ግን ለምንድን ነው የማይጠይቁ? ለምንድን ነው የማይጠይቁት? እኔ አሁን ይሄንን ሪስ ሳመጣ ለምንድን ነው የማትጠይቁት ነው የኔ ጥያቄ። እሱ ነው። እንዴት እዚህ ውስጥ በዚህ ሁሉ ስህተት ትምህርት ጌታ ይገኛል? እንትን እኮ ነው ቀሲስ፣ ሃይማኖት አያድንም ይሏቸዋል። ሃይማኖት አያድንም ይሏቸዋል። እና ሃይማኖት አያድንም የሚለው ንግግር ጥያቄ እንዳይጠይቅ ዝም ማስበያ ነው ማለት የዲኖሚኔሽን ጉዳይ ምናምን የኛ ቢዝነስ አይደለም የሚል ግን ሃይማኖት አያድንም ሲሉ ፖለሚካሊ ሲናገሩ ቤተክርስቲያን አታድንም እያሉ እንደሆነ ግን አልገባቸውም እነዚህ ሰዎች። ማለት ድነት በቤተክርስቲያን በኩል አይደለም የማለት ያህል ነው። ምክንያቱም እኛ ሃይማኖት የምንለው እኮ ሃይማኖት ማለት እኛ የምዕመናን ስብስብ እኮ ነው፣ ሌላ ነገር አይደለም። አዎ። ከዛ ደግሞ የክህነት መዋቅር ነው። ሐዋርያት ሲሰሩበት የነበረው ኤጲስቆጶስ፣ ጳጳስ፣ ቄስ፣ ዲያቆን እያደረጉ ሲሰሩበት የነበረው ተጠያቂነት ያለበት ሲኖዶስ ያለበት ሐዋርያት የመጀመሪያውን ሲኖዶስ አድርገዋል። ለምሳሌ በምግብ ዙሪያ ውዝግብ በተነሳ ጊዜ እሱን ለመፍታት የሐዋርያት ስራ ላይ የተጻፈ እሱ ነው። እኛ በሱ የተዋቀረ የምዕመናን ስብስብም ነው ማለት ነው ቤተክርስቲያን ማለት። እና ይችን በጣም ኢምፖርታንት የሆነች የክርስቶስ አካል ማህበር ሃይማኖት አያድንም በሚል ሰበብ ያስጥሏቸዋል። ቢዝነሳቸው እንዳይሆን ያደርጓቸዋል፣ ጉዳያቸው እንዳይሆን ማለት ነው። አካል መሆኗን እንጂ ለምን ይረሳሉ? አካል አይደለች፣ የክርስቶስ አካሉ ናት፣ በዲ ኦፍ ክራይስት ናት ቸርች ካለን ስንት አካል ነው? ቸርች ካለን ስንት አካል ነው? ቸርች ካለን ስንት አካል ነው ያለው የሚለው ራሱ መነሳት የለበት? ምን ይስጠይቅ የነበረ አሁን ቅድም እሱን ነው። ክርስቶስ አካሉ ራሱ ከዚህ ማን ነው? ኤፌሶን ምዕራፍ 4:2 ላይ 2 ነው። እሺ ምዕራፍ 2 ላይ ምን ይላል? ይህንን ጉዳይ እንደው የሚጠቅማቸው ከሆነ እስኪ እናንብብላቸው። ከታች እያዳመጡ ነውና ምዕራፍ 2 ቁጥር 11 ላይ ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ ይላል። አሕዛብን ነው የሚላቸው። በዚያን ዘመን ከእስራኤል መንግስት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ፣ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ናችሁ፣ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ የሚለው ማንና ማንን ነው? ሕዝብንና አሕዛብን ማለት ነው። አሕዛብን እንዲያውም ከላይ የቁጣ ልጆች ነበራችሁ እያለ ከላይ ከፍ ብሎ ደግሞ ቁጥር 3 ላይ የቁጣ ልጆች ነበራችሁ እያለ ይገልጻቸዋል። የቁጣ ልጆች ነበርን ይላል። እሱን ጨምሮ እስራኤልን ደግሞ ማለት ነው። ሕዝብንና አሕዛብን ነው። እኛ ደግሞ የቁጣ ልጆች ነበርን ይላል። እናንተ ደግሞ እንደውም ከነጭራሹ
ተስፋ የሌላችሁ ነበራችሁ። ከእስራኤል መንግስት እንኳ አርቃችሁ ነበረ ይልና እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛት ሕግ ሽሮ ይላል። ሕዝብንና አሕዛብን የሚለዩ ሕግጋትን ሁሉ ሽሮ የመገዘር የመባለት እነዚህን ፈጽሞ ማለት ነው። በመካከል ያለውን የጥል ግድግዳ በስጋው ያፈረሰ በሕዝብና በአሕዛብ መካከል ማለት ነው። ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ አንድ ሰው ብሏታል ቤተክርስቲያንን። አንድ ሰው ይፈጥር ዘንድ አንድ ሰው ይፈጥር ዘንድ ከሁለቱ ከሕዝብና ከአሕዛብ አንድ ሰው ይፈጥር ዘንድ ነው የሚለው እና ደግሞ ከታች አሁን ይሄንን አንድ ሰውን ይፈጥር ዘንድ የሚለውን ይዘው በራሱ ይላል። በራሱ በሱ ውስጥ ስለሆነ አንድ ይሆን ነው ማለት ነው። ይችን ይዘው አንድ ሰው ይፈጥር ዘንድ የሚለውን ይዘው 12ን ያንቡት 10ን ቁጥር 10ን ይፈጥር ዘንድ ፍጥረቶቹ ነንና ይፈጥር ዘንድ የምትለዋል እንዳይረሷት። እሺ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። አሁን ይሄ በክርስቶስ ኢየሱስ ተፈጠርን። እኛ አስቀድሞ እግዚአብሔር ያዘጋጀው ኢብን በክርስቶስ ራሱ አንድ መሆናችን መጀመሪያ እግዚአብሔር የሰው ልጅ የፈጠረበትን ዓላማ የሚያስረዳ ነው። ይሄ ሁለት ጊዜ ተፈጠርናል። አሁን በጣም ድንቅ የሆነ ሚስጥር ነው ይሄ። አንደኛ እኛ እያንዳንዳችን በክርስቶስ ኢየሱስ ተፈጠርን አለ። ሁለተኛ ከሁለቱ ደግሞ አንድን አዲስ ሰው ፈጠረ አለ። ከሁለቱ ሕዝብና አሕዛብ ሆኑ። ሕዝብና አሕዛብን ራሱ አንድ ሰው አላቸው። አንድ ሰው ይሄ ምን ማለት ነው? ምንድነው? እንደ ግል ብቻ ሳይሆን እንደ ማህበርም ነው። የመጀመሪያውንም ሰው እኮ ያመጣው ለዚያ ነው። አስቀድሞ እኛ ፍጥረቱ ነንና አለ። አስቀድሞ እግዚአብሔር ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ እና ራሱ እኮ ዳግማዊ አዳም አይደለም እና ልክ ነው። ይሄ አንዲት ቤት በጣም ቆንጆ አድርገው ነው ያመጡት። እንደው 4 ላይ ሄዶ ነው እንግዲህ አንድ ጌታ። ከዛ ቁጥር 3 ላይ ደግሞ ምን ይላል መሰሎት ቀሲስ? ይሄንን ቁጥር 2 ላይ የአሕዛብና የሕዝብ አንዱ ነው መዳን ሕዝብና አሕዛብ በአንድነቱ ነው እንደ አንድ ሰው በክርስቶስ ነው እንደመፈጠር እንዳዲስ። ይሄንን አንድነት ድህነት ምን እያለ ነው ቅዱስ ጳውሎስ? ክርስቶስ አንድን ግለሰብ ብቻ ፐርሰናል የሆነ ሳሊቬሽን ብቻ ሳይሆን የሰው ልጅ ተከፋፍሎ ነበረ። ሕዝብና አሕዛብ ተብሎ ተለያይቶ ነበረ። ያንን ልዩነት አፍርሶ እንደገና አዲስ ሰው አድርጎ ፈጥሮናል። አዲስ ሕዝብ ማለት ነው፣ አንድ የሆነ ሕዝብ። ያንን ሕዝብ ደግሞ በጣም አንድነቱን ለመግለጽ እንደ አንድ ሰው ወክሎታል ማለት ነው በክርስቶስ። ከዛ ምን ይላል? ይህንን ሚስጥር በጣም ትልቅ የድህነት ሚስጥር መሆኑን ሲናገር ምን ይላል? ቁጥር 3 ኤፌሶን 3:3 ላይ ማለት ነው አስቀድሜ በአጭሩ እንደጻፍኩ ይህን ሚስጥር በመግለጽ አስታውቀኝ ይልና ይህን ስታነቡ የክርስቶስን ሚስጥር እንዴት እንደማስታውል ልትመለከቱ ትችላላችሁ ይላል። ድህነት ሆሪዞንታል መሆኑን ቨርቲካል ብቻ ሳይሆን የአንድ ግለሰብና የእግዚአብሔር ጉዳይ ብቻ ሳይሆን የሰውና የሰው አንድነትም መሆኑን የተከፋፈለውን ሰው አንድ ማድረግ በክርስቶስ አንድ ማድረግ መሆኑን መረዳት። ይሄንን መረዳቴ ምን ያህል የክርስቶስን ምስጢር እንደማስተውል እዩ ነው የሚለው ጳውሎስ። በነገራችን ላይ ሴንስም የሚደረግ ነገር ነው። አንድ ሰው ከቤተ ክርስቲያን ሲለይ በጣም ነው የሚንቀዠቀዠው፣ በጣም ነው የሚያመው፣ በጣም ነው በቃ ስሜት የሚጎዳው ባይዘው። ይሄ የሚያሳየው እንዴ በነገራችን ላይ ክርስቶስ አካልና ራስ የሚለው የሚመጣው እኮ ከዚህ የተነሳ እኮ ነው። ተለይቶ ከአካል የተለየ አካል ምን ሊሆን ይችላል? ህልውና እኮ ዋስትና እኮ የለውም እኮ። ከተቆረጥክ እኮ ከአካል እኮ አሁን እኔ እጄ አንደኛው እጄ ከአካል ከተቆረጠ በቃ የምንም እኮ በራሱ እኮ ህልውና የለውም እኮ እንዴ። ስለዚህ በክርስቶስና በቤተ ክርስቲያን መካከል ያለው ምስጢራዊ ይህ ምስጢር ታላቅ ነው እኮ ይላል ቅዱስ ጳውሎስም። እና ይሄ
ይሄ ምስጢራዊው ማይታይ በመንፈስ የሆነ አንድነት ምክንያቱም አንድነቱ እንደሚታወቀው በጥምቀት መካከል በጥምቀት ሰው ሲጠመቅ ክርስቶስን በመልበስና ከእግዚአብሔር በመወለድ የሚገኝ አንድነት ነው። ይሄ መንፈሳዊ ልደት ነው። ለእስራኤልም እኮ ቀሲስ ቀድሞ ለእስራኤል እግዚአብሔር ድነትን ተስፋ ሲሰጥ እንደ ግለሰብ ሳይሆን እንደ ሕዝብ ነው ተስፋ የሰጣቸው። አዎ ግዝረቱ እስራኤላውያን ድነትን ይጠብቁት የነበረው እንደ ሕዝብ ነው እንጂ ፐርሰናሊ እኔ ከዳንኩ በቃ ምናምን በሚል አልነበረም። እስራኤልን የሚያድን የሚቤዥ ነው ሲጠብቁ የሚያሳየው። ግን የስህተት ትምህርታቸውን ጠጥተውታል። የፕሮቴስታንቱ የእውነት ማለት ከዜሮ ነው ማለት ነው ያስጀመሯቸው። ማለት ከማንበብ ከመመርመር አይደለም የገቡት። በቃ በእምነት ብቻ ትድናለህ የሚለውን ነገር እንዳለ በቃ የእውነት መስሏቸው አምነውበታል ማለት ነው፣ ተከትለውታል። ከእስራኤል ማህበር ውጭ ሆኖ መዳን እንደማይቻለው በብሉይ ኪዳን ከቤተ ክርስቲያን ውጭ ሆኖ አሁንም መዳን አይቻልም። በፍጹም። ለዚያ ነው ከቤተ ክርስቲያን ማነው ኢራኔስ ነው ማን ነበረ? ቆጵሪያኖስ ነው አይደል ይሄን ያለው? አዎ አይሆንም። እግዚአብሔርም እኮ ጸጋውን ቀጥታ ለሰው ልጆች መስጠት አቅቶት አይደለም። በጥምቀት በቅዱስ ቁርባን በሰው በኩል በቤተ ክርስቲያን በኩል እንዲሰጠን ያደረገው ጉባኤዋን ለመጠበቅ ነው። ስልጣን ሰጥቶ ነው ያስጠበቃት። ቤተ ክርስቲያን አታስፈልገንም እንዳንል ነው በሱ በኩል በቤተ ክርስቲያን በኩል ጸጋውን እንድናገኝ ያደረገው። በትክክል አይ እዚያ ባለ 50 የሚያሳየን እኮ እሱን ነው። ቤተ ክርስቲያን የሐዋርያትንም ጉባኤ የሚያሳየን ከመጀመሪያም እኮ መነሻ አለው። ለባለ 50 እንኳ እዚህ የሐዋርያት ሥራ ምዕራፍ 1 ላይ እኮ ቁጥር 11 ላይ በጸሎት ይተጉ ነበር፣ የኢየሱስም እናት ማርያም በዚያ ነበረች ብሎ ሐዋርያው ቅዱስ ሉቃስ እኮ ይጽፍልናል። የሐዋርያት ሥራ ሲዘግብ እና ሲጽፍልን ማለት ነው። እና እንደ ቤተ ክርስቲያን ነው የክርስቶስ በቤተ ክርስቲያን ላይ የሚሰራውን ስራ ኢንዲቪዥዋል በሆነ ሁኔታ ሳይሆን በብሉይ ኪዳን የነበረችው ኮንግሪጌሽን ኦፍ ምንድን ነበረ እንትን ወደ አዲስ ኪዳን ሲመጣ የጉባኤ ምዕመናን አቅሌስያ የምንላት ቤተክርስቲያን እና ኤቢ ከታች አለ መግባት ከፈለገ ያስገቡት የሚችል ከሆነ ግባ ኤቢ። እንዲያውም እሱን ይሄን ጥያቄ ቢመልስልን በጣም ደስ ይለኛል። ኤቢ ግባ እስኪ።